خذ يا أخي في الله بيدي وساعدي سلفية في النهج نهج الأنبياء وجميع أصحاب الرسول محمد. تسنيا مثل عائشة نجبال لواله. إيشن تياك خمداش وساتكو. تتيجي الله جنا تتيجي الله أنت تمر سنيا تتيجي الله إيماني كنسالي مجمرة مترشة إيمان أولك كيدت الله متموصل تون شلال الله يتبك أنت. بتأم بزونا جر يرتشوبال دينهم تساب ملك سنيا الله إيمانك كشر الشبرس. والله قل إن دين الإسلام حق دين الإسلام أونتنيا يهوت منقد لسوت برهان يمتع تككلنيا كسبوا على لوط ما يمتعبت اسك آخر زمن يميا قراجل أونتنيا هيمانتنا هين كلا وقشوا بهاي تلوبال أبشر تياكي وان تياكي رجال الفاتح لمن بيبال إسلام تياكي أرجوات على اللفظ كم يقرمو نقر الله تعالى بفتراتشو باراوتشو بسو يكادت باراوتشو تياكي اندي ملو سيارجات والله عندنا በስተኛ ዓመት ማግባት አሜሪካ ውስጥ ይሄን ያህል ፍርድ ነው የሚያስፈርድ በቅጣት አለ። ወይ በዛን ጊዜ በርግጥ አሜሪካ ውስጥ አልነበሩም ግን እንትወለ ነገሩ ወደ ጥያቄው እና ወደ መልሱ ብንመለስ ይሻላል። طيب እንዴት ነው የምትመልሱት? ኦኬ እሺ በስተኛ ዓመት አገቡ በስተኛ ዓመት ማግባት አሜሪካ ሳይሆን ሳይንስ ምን ይለዋል? ቢማዕና እሺ ሳይንስ ሊያስማማን ይችላል። ዲን አልኢስላም ብዙ ጊዜ በሳይንስ የሚረጋገጥ ባይሆንም ሳይንስ ያለውን ነገር ስለሚያረጋግጥ እስኪ ሳይንስ ያለውን አምጡትና በቁርአን ይረጋገጣል። እሱን እንየው ተባለ። ቁርአንን አይደለም በሳይንስ የምታረጋግጠው ሳይንስ ነው በቁርአን የምታረጋግጠው። ሳይንስ ያለውን እንስማው ተባለ። እሺ እንዴት ነው የምንሰማው? ያው ኮምፒውተር አለ ኢንተርኔት አለ። ፑበርቲ ፑበርቲ ማለት ምንድነው? ሴት ልጅ የመጀመሪያ የወር አበባ የምታይበት ጊዜ ሜናርኪ ይሉታል በባዮሎጂ ወርድ ማለት ነው ቃል ሜናርኪ the first period of menstruation ይሉታል። መጀመሪያ ጊዜ የወር አበባ የምታይበት ጊዜ ማለት ነው። ከዛ በኋላ ለመውለድ ለማርገዝ እንደሚስት ሆና ለመተኛትና ግብረ ስጋ ግንኙነት ለመፈጸም ምናምን የምትደርስበት የእድሜ ክልል ፑበርቲ ይባላል ሳይንቲፊክ ወርድ ፑበርቲ ይሉታል። ስለዚህ ፑበርቲ ለአንድ ሴት ልጅ የሚደርሰው ስንት እድሜ ላይ ነው ብለን እንጠይቅ ሳይንቲፊክ ፕሩፍ ይነገር ይመለስልናል። ጠይባልን ጠየቀን የሚገርም መልስ መጣልን። ምን ትጠብቃላችሁ? 9 ዓመት የለም ብትሉ ምን ልትሆኑ? አታውቁትም ጌታችሁ ነብያችን ሰለላሁ ዐለይሂ ወሰለም አታውቋቸው? ምን እናቃቸዋለን ግን ለማያውቁት እንዲገባቸው ያለው ብቻ ምን መልስላቸው። እዛን ይሱፍ ምን ይላል? ፑበርቲ የሴቶች ለማግባት ለመውለድ ከባል ጋር ለመተኛትና ግብረ ስጋ ግንኙነት ለመፈጸም ለተለያዩ ጉዳዮች የሚደርሱበት እድሜ እንደሚኖሩበት አገርና የአየር ሁኔታ ጸባይና የኖሩበት የህይወት አኗኗር ስልት ይወስነዋል። አንዳንድ ጊዜ ቀዝቃዛ ቦታ ላይ የሚኖሩ ሴቶች ይላል በ16 ዓመትና ከዛም በላይ ሊቆይባቸው ይችላል ይላል። የምግብና የተለያየ ምቾት ከሌላቸው ከ16ም ሊያልፍ ይችላል ይላል። ግን በጣም ሞቃታማ አካባቢ የሚኖሩ ሴቶች ከ8 ዓመት ጀምሮ ይደርሳል ይላል። ከ8 ዓመት ጀምሮ እንደ ኑሮዋ ሁኔታ ይወስነዋል። ጥሩ ኑሮ የምትኖር ከሆነ ምናምን በ8 ዓመት ጀምሮ ይደርሳል ብሎ ያስቀምጠዋል። طيب ስለዚህ 1 ዓመት አቆይቷታል ማለት ነው በሳይንሱ ራሱ ከተሄደ አላህ ነብዩ ሰለላሁ ዐለይሂ ወሰለም የት ነው የኖረችው አይሻ ረዲየላሁ ዐንሃ? የት ነበር ያሉት ነብዩ ሰለላሁ ዐለይሂ ወሰለም? አታውቁትም እንዴ? መካ البيت العتيق አይደል እንዴ? እዛ ነበር እየኖሩ ያለው። መካ ዓለማችን ላይ ካሉ ሞቃታማ ቦታዎች ውስጥ አንዷ ነች አይደለች? ነች። ያልሰሙት ራሱ ያውቁታል ያላዩት ማለት ነው። የታወቀች ነች በሙቀት። طيب ሁለተኛ ጥሩ ህይወት መኖር አለባት የሚል መስፈርት አለው። የማን ልጅ ነበረች አይሻ ረዲየላሁ ተዓላ አንሃ? የአቡበከር ነጋዴና በጣም ሀብታም ሰው አልነበረም? طيب ስለዚህ በጣም ምቾት ያለው ህይወት የምትኖርበት ሁኔታ የተመቻቸ ነበር። ስለዚህ ምናልባት በ8 ዓመት ሁላ ደርሶ 1 ዓመት ቆይታለች ማለት ነው እንደ ፕሮባቢሊቲ ከታየ ማለት ነው። አይ እናንተ መልስ አታውቁም ማለት መጨረሻ ነው ያኺኛ ማን መልሰው ይሄንን እንደ ስህተት ስለማናየው ማለት ነው። በ9 ዓመት መገባቷ እንዲያው በ9 ዓመት ከተገባች አንተ ሴት ልጅ አእምሮዋ ማሰቧ ወደ ኋላ ይላል የተለያዩ ነገሮች ላይ አትፈጽንም ምናምን የተባለው አይሻ እኮ ምሁር ነው የሆነችው ያኺ አንድ ዓሊም አለ እንዴ ዶክተር አለ ፕሮፌሰር አለ ኢስላም ውስጥ የተማረ አን አይሻ ሲብሎ ካላወራ አይሻ እንዲህ ብላ ያስተላለፈችው ስንት ሐዲስ ነው ያስተላለፈችው
ቤት ውስጥ ያለን የፍቅርና የባልና ሚስት ህይወትን ሴቶች ነብዩ ሰለላሁ ዐለይሂ ወሰለም መጠየቅ ስለሚያፍሩ ስንቱን ያስተማረችው አይሻ ረዲየላሁ ዐንሃ የሚገርም ምሁር ነበር የሆነችው በአሁን ሰዓት ፕሮፌሰር ምናምን ብትላት ሳይሆን ከዛ በላይ የምትፈልግላት ሴት ነበረች ምን ይበቃቸው ነበር ህይወቷን አይተው ጥሩ ህይወት ስለኖረች እቺ ሴት በዛ ሰዓት ትክክል ነበር የተደረገው ብሎ ማሰብ ይችሉ ነበር الحاقدين الحاسدين للمسلمين والاسلام ሊገባቸው አይፈልጉም ያ ብቻ ይበቃቸው ነበር ሳይንስን ከመለሰ በኋላ መልስ አታጡም